ጭጋግ በጥንታዊ ጥዶች ላይ በተጣበቀበት በተረሳ ሸለቆ ውስጥ አንድ ትንሽ ጸጥ ያለ ትምህርት ቤት ነበር። ታላቅ ቤተ መቅደስ ሳይሆን የተወለወለ እንጨትና የወንዝ ድንጋይ ያለበት ትሑት ቦታ ነበር። እሱም ሹክሹክታ ዶጆ በመባል ይታወቃል። ጌታው ሲፉ ሊን የተባለ ቀይ ፓንዳ ነበር። ትንሽ ነበር፣ እንደ ፍምና አመድ ያለ ጸጉር ያለው እና በወደቁት ቅጠሎች ላይ ምንም ድምፅ የማያሰማ ጸጥ ያለ ጸጋ ነበረው። እውቀቱ በኃይል ሳይሆን በፍሰት፣ በቀርከሃ ውስጥ ያለውን ነፋስና የምድርን የልብ ምት የማዳመጥ ነበር። ተማሪዎቹ የሸለቆ መጥፎዎች ነበሩ። እያንዳንዳቸው ዓለም ያየውን ድክመት ተሸክመው ነበር። ነገር ግን ሲፉ ሊን እንደ ድብቅ ጥንካሬ ይመለከተዋል። ገር ልብ ያለው ግዙፍ ፓንዳ፣ ግዙፍ ጥንካሬው በተፈጥሮ ውስጥ ተቀብሮ ለተጋጨ ዛፍ ይቅርታ የሚጠይቅ ሰላማዊ ተፈጥሮ ስር ተቀምጦ ነበር። ማኦ የሚባል ብልህ ዝንጀሮ አእምሮ ከሰውነቱ በበለጠ ፍጥነት የሚንቀሳቀስ ሲሆን ይህም ጭንቀትና ያልተረጋጋ ያደርገዋል። ኃይለኛ እግሮቹ ከጥላዎች እስከ ከፍተኛ ድምጾች ድረስ በሁሉም ነገር ፍርሃት የታሰሩ ጥንቸል ነበር። የተባለች ወጣት ነብር፣ ጩኸቷ የነርቭ ጩኸት የሆነባትና ጥፍሮቿ በጥርጣሬ ውስጥ ወደ ኋላ የተመለሱ። እሷ ነበረች። ፍጹም ጸጥታ ማግኘት የምትችል ነገር ግን ለመምታት የማትችል፣ መንፈሷ በቀድሞ ውድቀት የቀዘቀዘች። በመጨረሻም ጉንዳኖች ነበሩ። ፍጹም በሆነ አንድነት የሚሰሩ ነገር ግን የግለሰብ መላመድን ምንም የማያውቁ ነጠላ አስተሳሰብ ያላቸው ቅኝ ግዛቶች። ሲፉ ሊን እርስ በርስ እንዲጣሉ አላስተማራቸውም። እርስ በርስ እንዲሟሉ አስተማራቸው። ይላቸው ነበር፣ ሰውነትህ ተራራ ነው። ራስህን ነቅለህ የማይነቃነቅ ሁን። ጥንካሬ መሰረት ይሁን እንጂ መሳሪያ አይደለም። ለማኦ አእምሮህ የሚንገዳገድ አሳ ነው። አታሳድደው፣ ተወው። የሚገልጸውን የጅረት ፍሰት ተመልከት። ፍርሃትህ የተጠቀለለ ምንጭ ነው። ትልቁን ኃይልህን ይይዛል። ዕውቅና ስጥ፣ ከዚያም መፍታት ምረጥ። ጩኸት እንደ እስትንፋስ ይጀምራል። በጥርጣሬ ትንፋሽ ውስጥ የመተማመን እስትንፋስ አግኝ። ለእሷ መምታት ጨካኝ መሆን አይደለም፣ መወሰን ነው። ወንዝ መንገዱን ይወስናል፣ የሚንቀሳቀስባቸውን ድንጋዮች አይጠላም። ለጉንዳኖች ስምምነትን ታውቃለህ። አሁን የግለሰብ ኖት ዜማ ተማር። በእርግጫና በቡጢ ሳይሆን በጽንሰ ሐሳቦች ሰልጥነዋል። የማይናወጥ መልህቅ መሆንን ተማረ። ማኦ የተቃዋሚውን ዓላማ በጡንቻ ንክኪ እያነበበ ስካውት መሆንን ተማረ። ፈንጂ ዝላይ ማምለጫ ተማረች። ነጠላ ትክክለኛ የኃይል ማራዘሚያ ተለማመደች። የመግቢያ ማዕዘኖችን እና የሊቨርቬር ፊዚክስን አጠናች። ጉንዳኖቹ ሕያው ድልድዮችን፣ ጋሻዎችን እና መረቦችን በመፍጠር ተለማመዱ። የሚተነፍስ አካል ሆኑ። የሹክሹክታ ጡጫ ክራይት የተባለ ግዙፍ ጠባሳ ያለው ባለ ጅብ መምጣት ውህደታቸው ፈረሰ። የቀበሮዎችን እና የዱር ውሾችን ሕዝብ መርቷል። ክራይት ሚዛን ወይም ጥበብን አላመነም። በረሃብ ያምን ነበር። ሰላማዊውን ሸለቆና እንግዳውን ዶጆ ለመውሰጃ ለስላሳ፣ የበሰለ ፍሬ አድርጎ ተመለከተ። ይህንን ተመልከት፣ ሳቀ። ድምፁም ሹል ድምፅ ነበር። የመክሰስ ትምህርት ቤት። ፓንዳው ምግብ ነው። ነብር ምንጣፍ ነው። ጥንቸሉም የምግብ ፍላጎት ነው። ትንሹን ትምህርት ቤትህን አቃጥዬ የኔ የሆነውን እወስዳለሁ። ሲፉ ሊን ወደፊት ቀረበ፣ በተረጋጋ ሁኔታ። ይህ ዶጆ ሰላምን ብቻ ይሰጣል። እዚህ የምትወስደው ምንም ነገር የለም። ሰላም ከመብላትህ በፊት ጸጥታ ነው። ክራይት በሹክሹክታ ተናገረና ጮኸ። የተከተለው ጦርነት ሳይሆን ማሳያ ነበር። ክራይት ተራራውን ወጋው። ክብደቱን አረጋጋ፣ ኃይሉን ዋጠ፣ እና ክራይትን ለስላሳ
በማይንቀሳቀስ መያዣ ውስጥ ጠቀለለው። ክራይት ሲመታ፣ ማኦ ዘሎ ገባ። ሳይመታ፣ ነገር ግን ሹክሹክታ ነቀነቀ። የስሜት መረበሽ። ክራይት በንዴት ማኦን ለመምታት ዞረች። ነገር ግን ቀድሞውኑ እዚያ ነበር። ፍርሃቷን ሁሉ በሚያሰራጭ አስፈሪ ጩኸት፣ ከጎኑ በክራይት ጉልበት ላይ ነጎድጓድ ረገጠች። ሳይሰብረው ግን አቋሙን ወረወረች። ክራይት ተሰናክሎ እስትንፋሱን ሲያገኝ አጭርና ትኩረት የተላበሰ ጩኸት በክራይት ፊት ላይ አወጣ። ጮክ ብሎ አልነበረም፣ ነገር ግን አዲስ የተገኘ ኑዛዜ። ጥቅጥቅ ያለ ነበር። ለወሳኝ ሰከንድ ጅቡን አስደነገጠው። በዚያ ሰከንድ ውስጥ ተንቀሳቀሰች። አልነከሰችም። በክራይት ያልተመጣጠነ እግር ላይ ፈሰሰችና በላይኛው ክንዱና ደረቱ ዙሪያ ውስብስብ በሆነ ቋጠሮ ራሷን ጠቀለለች። ጨምቆ ሳይሆን ዋና ዋና ጡንቻዎችን ቆልፋ፣ የራሱን የሚታገለውን ኃይል በእሱ ላይ አዞረች። ክራይት አሁን የሚያጉረመርም፣ ሚዛኑን የሳተ፣ ግማሽ እውር፣ የማይንቀሳቀስ ውዥንብር ሆነ። ቀበሮዎቹን ለመጥራት ሞከረ፣ ነገር ግን መንገዳቸው በህያው በሚለዋወጥ ግድግዳ ተዘግቶ አገኙት። የጉንዳን ቅኝ ግዛት እንደ 1000 ትናንሽ ንክሻዎች ቁርጭምጭሚቶቻቸውን አስፈራርተው፣ በራሳቸው የተገናኙ አካላት እንቅፋት ፈጠሩ። ሲፉሊን ወደ ረዳት አልባው ክራይት ሄደ። ጥርስና ረሃብ ብቻ ነው የምታየው። የጥንቸል ፍርሃት አይተህ ድክመት መስለህ ነበር። የነብርን ጥርጣሬ አይተህ ፈሪነት መስለህ ነበር። የእባብን ጸጥታ አይተህ ሞት መስለህ ነበር። ተሳስተሃል። ፍርሃት፣ ትኩረት፣ ግንዛቤ ይሆናል። ጥርጣሬ፣ የተጣራ ትክክለኛነት ይሆናል። ጸጥታ፣ መረዳት፣ ፍጹም እርምጃ ይሆናል። የግለሰብ ድክመት፣ በእምነት ሲሸመን የማይበጠስ ጥንካሬ ይሆናል። ጭንቅላቱን ነቀነቀ። እጀታውን ለቀቀው። እሷም ፈትታችው። ጉንዳኖቹ ተለያየች። ክራይት ወደ አፈር ወደቀች፣ ቆሰለች። ግን ሙሉ በሙሉ ፈረሰ። ሕዝቡ ቀድሞውኑ ሸሽቶ ነበር። በዙሪያው ያሉትን ፍጥረታት ክበብ ተመለከተ። ፓንዳ፣ ጦጣ፣ ጥንቸል፣ ነብር፣ እባብ፣ ጉንዳኖችና ትንሹን ቀይ ፓንዳ። አደን አላየም። አንድ የተረጋጋና አስፈሪ ኃይል አየ። ሸለቆው ራሱን ተከላክሎ ነበር። ሳቅን የማይይዝ ጩኸት፣ ተመልሶ ላለመመለስ። ተንገዳገደ። በዚያ ምሽት ተማሪዎቹ በጅረቱ አጠገብ አብረው ተቀመጡ። የተረጋጋ ነበር። ማኦ የተረጋጋ ነበር። የቱ ጆሮዎች ዘና አሉ። የሁፑር ጥልቅ ነበር። በእርካታ ጸጥታ ውስጥ ተጠምጥማ ነበር። እና ጉንዳኖቹ በጨዋታና በክብ ቅርጽ ተሰልፈዋል። ሲፉሊን ሻዩን ጠጣ። ዛሬ ውጊያ አላሸነፍክም አለ በለስላሳ ድምፅ። ካታ አደረግክ። የስምምነት አይነት። ጠንካራው ጡጫ ድንጋዩን የሚሰብረው ሳይሆን ቤተሰቡን አንድ ላይ የሚያጣብቀው ነው። ይህ ብቸኛው ድል ነው። በሹክሹክታ ዶጆ ውስጥ እውነተኛው ትምህርት ተምሯል። የተሰበረ፣ በርህራሄና በመረዳት የተሸመነ ማህበረሰብ ከሁሉም የበለጠ ጠንካራው የማርሻል አርት መሆኑን።